የመጣሁላችሁ ባካችሁን ክቡራትና ክቡራን ተመልካቾቼ የማታውቁትን ሰውን ለፍቅርም ብላችሁ ለምን ብላችሁ አታውሩ፣ አትጀናጀኑ። እባካችሁን በስደት እህታችን ተንከራታ ተመንገድ ላይ ፍቅረኛዋ ተቀብሏት እንደው አስቀርቷት። በጣም አሳዛኝ ዜና ነው። የዛሬው ዜና እስከ መጨረሻ ቪዲዮ አዳምጡ። እስከ መጨረሻ አዳምጡ፣ ይጠቅማችኋል። ወሬ ማዳምቀም በተለያዩ አረብ ሀገራት የምትኖሩ የማታውቁትን ሰው አታውሩ ፕሊዝ። የማታውቁትን ሰው አታውሩ ትዳሩላችሁ። እናንተ ሄሎ ሀቢቢ በቃ ልብ ተሰነጠቀ ውሃ አልጠጣም ያላንተ ውሃ አልጠጣም። ይሄ ተዝበስ ምንድነው ጥቅሙ? እናንተ ስኬታማና አላማ ይኖራችሁ ትዳር ታገኛላችሁ ሀገራችሁ ስትገቡ። አረ የማይሆን ሰው አታውሩ። እናቷን ልጇን ሳታይ ቤተሰቦቿን ሳታይ የቀረችው እህታችን እንግዲህ እስከመጨረሻ ቪዲዮውን አዳምጡ። እኔ ከምሬን እምላችሁ የማታውቁትን ሰው ህይወታችሁን ለሱ አትስጡ። እንዴ የማታውቁትን ሰው ሄሎ ብላችሁ ምንድነው ጥቅሙ? አገራችሁ ስትገቡ እናንተ ስኬታማ አላማ ይኖራችሁ ጎበዝ ጀግና ሆኑ። አገር ስትገቡ ባል ታገኛላችሁ። ባል አትጨነቁ። እናንተ ስኬታማ ትሆናችሁ እንዴ ባል ታጣላችሁ? ባል እኮ ሞልቷል። እናንተ ስኬታማ ተዛው ተጎረቤትሽ ማለት ነው አንዱ መጥቶ ጭልፍ ያደርግሻል። አንቺ ስኬታማ ጎበዝ ኩኝ ራስሽን ነሽ የምታረክሽው ራስሽን የምታረክሽው እህታችን እንግዲህ በኢሞን የተጀመረው ወሬው ተይሞ ተጀምሮ አገሯ ገብታ አንድ ቀን ያሳድራት ህይወቷን ያጠፋት። እስከ መጨረሻ አብራችሁን ቆዩ። አመሰግናለሁ ስለምትከታተሉኝ። ጥሩ መረጃ ነው ብዬ አስባለሁ። የገባው ሰው ይማርበታል፣ ያልገባው ሰው ግን አይማርበትም። ስጥልኝ ክቡራትና ክቡራን ተመልካቾች ሰላም እያለሁ ለማታውቁ ሰው ብርቱካን ዩቲዩብ ዛሬ በማያሳዝን ዜና ነው ይዤላችሁ የመጣሁት። ቢያንስ ያስተምራችኋል ብዬ ነው አሁን ልሰራላችሁ የቻልኩት። አሁን ተኩሽና ወጥቼ ነው የምሰራላችሁ። ያው እንደምታዩት የስራ ልብስ እንደለበስኩ ነው የምሰራላችሁ ማለት ነው። ግን እንዳየሁትና እንደሰማሁት ያው አሁን በዚህ ሰዓት እንግዲህ ምን ልበላችሁ በጣም ነው የሚያሳዝነው ያየሁትና የሰማሁት ነገር ማለት ነው። በጣም ያሳዝናል። እህታችን እንግዲህ በስደት ቆይታ ቤተሰቦቿን እናቷን ልጇን ለማሳደግ ብላ ሀገር ወጣ በስደት ኖራ ስትመለስ ያገጠማትን ገጠመኝ ነው የምነግራችሁ። እንግዲህ እህታችን ህይወቷ አልፏል። ስደት መልስ በእናት ሀገሯ በኢትዮጵያ ህይወቷ አልፏል። በስደት ህይወቷ ያላለፈውን በእናት ሀገሯ ህይወቷ አልፏል ማለት ነው። እንግዲህ በጣም ነው የሚያሳዝነው። እውነት በጣም ነው ያዘንኩት። በጣም ነው የተሰማኝ። እናቷን እና ልጇን ሳታይ አዲስ ፍቅረኛ ይዛላ አዲስ ፍቅረኛ ህይወቷን አንድ ቀን እንኳን እናት ሀገሯ ገብታ አንድ ቀን እንኳን ሳታርፍ ያጠፋትን በመሀል ቪዲዮን አስገባላችኋለሁ ማለት ነው። በመሀል ቪዲዮን አስገባላችኋለሁ። በጣም የሚያሳዝንና በጣም ልብ ሰባሪ ነው። እውነት በጣም ነው ያዘንኩት። እህታችን ነፍስ ይማር ብያለሁ። በጣም አሳዛኝ ዜና ነው የዛሬው ዜና። በጣም የሚያሳዝንና ልብ ሰባሪ ዜና ነው ይዤላችሁ መጣሁት ማለት ነው። እንግዲህ ብርቱካን ዩቲዩብ ለማታውቁ ሰዎች ላይክ ሰብስክራይብ ማድረጋችሁን በዛ አጋጣሚ እንዳረሱ። እስከ መጨረሻ ቪዲዮን አዳምጡ፣ ያስተምራችኋል ብዬ ያሰብኩት ነው። እናንተ በተለያዩ አረብ ሀገራት የምትኖሩት እህቶቼ ወንዶችም ብትሆኑ ሴቶችም እንደዛ ሊያደርጉ ይችላሉ። እናንተ በተለያዩ ሀገር ሆናችሁ የማታውቁትን ወንድ የምትጀናጀኑና የምታወሩ እባካችሁ እንደው በፈጠራችሁ አምላክ ይሆንባችሁ። የማታውቁትን ወንድ ምን በፍጹም ነገር በምንም በኦንላይን ተጀናጅናችሁ ምናምን ይቅርባችሁ። በፍጹም ነው የምላችሁ። እውነቴን ነው የምላችሁኝ። ማርያምን እውነቴን ነው የምላችሁ። እኔ ውሸቴን አይደለም። ዝም ብላ ነው የምታወሩ ምናምን እንዳትሉ። እኔ ትክክለኛ ኢንፎርሜሽኑን ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እነዚህ ፍቅረኛሞች የተገናኙት እሷ 2 አመት ነው በስደት 2 አመት ነው የቀረኝ ወደ ሀገር ልገባ ትሏል። የመጀመሪያ ሲገናኙ ማለት ነው በኢሞን የተገናኙት እና የት ነው የምትገኘው ሲላት እኔ በአረብ ሀገር ነው የምገኘው 2 አመት ሊሞላኝ ነው ወደ ሀገር እገባለሁ ብላ ትለዋለች። እሱም ይጠብቃታል ማለት ነው። በኢሞ ያወራሉ፣ በስልክ ያወራሉ። አዲያ ለእናትና ለቤተሰቦቿ ለመላ ቤተሰቦቿ ወደ ኢትዮጵያ እንደምትገባ 1 ወር እንደቀራት ነው የተናገረችው ማለት ነው። እኔ በጣም ስለቸኮልኩ ነው የሆነ ቀደም እያልኩ ነው የምነግራችሁ። የሆነ አላ ለስራ ላይ ስለሆንኩኝ ለዛ ነው ጋይስ የማለፍ ስላልቻልኩ ነው። እንግዲህ ቪዲዮን
ቢያንስ ሳይለንት አድርጊም ቢሆን ቪዲዮውን ሁናትን ሁሉ ታያላችሁ። እውነት በጣም ነው ያዘንኩት። እውነት እግዚአብሔርን እንግዲህ ኮሜንት እየጠየቃችሁልኝ ያስቀመጣችሁልኝ የዛሬ ሌላ ዜና ስለሆነው በቀጣይ በአዲስ ቪዲዮ እመጣላችኋለሁ። ነፍስ ይማር። እንግዲህ ለቤተሰቦቿ 1 ወር እንደቀራት ነው። ልክ ወደ ኢትዮጵያ ስትገባ ለእናቷን፣ ለቤተሰቦቿ፣ ለልጇን አላየችም ማለት ነው። ፍቅረኛዋን አስበልጣ 1 ወር እንደቀራት ትናገራለች። እሷ ግን ልገባ ነው። እሷ ግን ፍቅረኛዋ ጋር ለማሳለፍ ነው ያንን 1 ወር ማለት ነው። ምን ተደረገ መሳችሁ? ያንን 1 ወር ፍቅረኛዋ ጋር ልታሳልፍ ነው። ያም ፍቅረኛ የተባለው ጥር 7 ነው። ጥር 7 ወደ ኢትዮጵያ ትገባለች። ከዛ ከቀኑ 7 ሰዓት ላይ ነው ወደ ኢትዮጵያ የገባችው ጥር 7። ከዛ ምን ተደረገ መሰለህ? ከዛ ይወስዳታል ወደ ቤቱ፣ ወደ ተከራየው ቤት ቦሌ ቡልቡላ በሚባል ሰፈር። እዛ አካባቢ ደግሞ ምን አይነት ወንጀለኛ ነው ያለው! ኧረ ይሄ ቦሌ ቡልቡላ የሚባለው ሁሉ ጊዜ ቦሌ ቡልቡላ እንደዚህ ከሆነ፣ ቦሌ ቡልቡላ እንደዚህ ከሆነ፣ ቦሌ ቡልቡላ ገለባ የሚባል ሰፈር ነው። እስከሱ አስገባላችኋለሁ፣ ግን ቦታው ማለት ነው ቦታውን አስገባላችኋለሁ። እዛ በሚባል ቦታ ላይ እንግዲህ እሱ ተከራይቶ በዛ ነው የሚኖረው። እዛ ወስዶ በዛ በቤት ውስጥ እንግዲህ ፍቅረኛ ብላ እሷም እሱን አምና ሄዳለኝ። እኔ ብቻ እውነት ነው የምላችሁ በጣም የሆነ ከብዶኛል። ብቻ በጣም ነው እየከበደኝ ማለት እኔ ስደት ላይ እንደዚህ ቆይቼ ይሆንኛል ብዬ ያልኩት ሰው በአንድ ቀን እንኳን ታያሳድረኝ ህይወቴ ማጥፋት ማለት ብቻ ከባድ ነው። እውነቴን ነው የምላችሁ ከባድ ነው። ግን እባካችሁን እንደዛ አይነት ከዛ እንግዲህ በዛ የተነሳ የዛለቱን ማታውኑ ግንኙነት እናድርግ ሲላት አይ እኔ ሳንመርመር አናደርግም ስትለው መኛት ነው እንግዲህ ምክንያቱ ነው እሱ። በዚህ ብቻ እንግዲህ እንዲገላት አያስብ እንግዲህ ለእሱ አርቆ ቢያስብ ኖሮ ለትዳር ቢፈልጋት ኖሮ ይሄንን በአንድ ቀን እንዲገላት አይችልም። በዚህ ምክንያት ማለት ነው። እንግዲህ በአንድ ቀን ውስጥ ህይወቷን በመዶሻ ደብድቦ ገሏታል ማለት ነው። በመዶሻ ነው የገደላት። በጣም ነው የሚያመው ጋይስዬ። በመዶሻ ነው እንግዲህ ቀጥቅጦ የገደላት እና እንግዲህ ቀጥቅጦ ገሎ እሱ በቤት ውስጥ ያላትን ልብሷ ምናምን ልዋ ላይ ጥሎ ነው እሱ ከቤት የተሰወረው ማለት ነው። ግን ሆኖም ግን ሌላ ጠረን አመጣባቸው። በጣም ሌላ ጠረን አመጣባቸው። ግራ ገባቸው እና 2 ቤቶች ነበሩ የተዘጉ ማለት ነው። ከዛ መረጃ እንግዲህ በዛ ፖሊሶች ምናምን ይመጡና ቤት ከፍተው ሲመጡ እሱ ሰው ሞቶ ቤት ውስጥ ጥሏት ይኸውላችሁ፣ ቤት ውስጥ ጥሏት ነው ሄደው። እንግዲህ እነዚህ 2 የተዘጉ ጎጆዎች አሉ። እነሱም በመሀል እያስገባሁላችሁ ማለት ነው። እዛ ውስጥ ገሎ ልብሷን ዘራጋግፎ ስልኮቿን የተለያዩ ይዛችሁ ሄደችውን እሱን ይዞ እሱ ዞር ብሏል ማለት ነው። ግን ሆኖም አላመለጠም። መስከረም ጥር 17 ደግሞ በ7 ነበር የወንጀል የተፈጠረው። በጥር 17 ደግሞ 10 ቀን ለውጥ ነው። ግን እሱ በወንጀል በቁጥጥር ስር ውሏል። ነገር ግን ምንም ዋጋ የለውም። እህታችን በጣም ታሳዝናለች። እናቷን ሳታይ፣ አባቷን ሳታይ፣ ቤተሰቦቿን ሳታይ፣ ልጆቿን ሳታይ የሞተችው እህታችን በጣም ታሳዝነው። እግዚአብሔርን በጣም ያማል። ብቻ እውነት እባካችሁን ግን ማለት ነው እባካችሁን ሰው የሆናችሁ ሰው ብቻ ልትማሩ ይገባችኋል። እባካችሁን የማታውቁትን ሰው አታውሩ። ምንም እናንተ እኮ ትዳር ታገኛላችሁ። ትዳር ማለት በጣም ቀላል ነው። ትዳር ማለት የሆነ በቃላ ምን ልበላችሁ፣ በምን ልግለጽላችሁ? በጣም ቀላል ነው ትዳር ማለት። ትዳር እኮ መያዝ በጣም ቀላል ነው። ኧረ ተው የማታውቁትን ሰው ምን ማታውቁ እናንተ ትልቅ ጥሩ አላማ ይኖራችሁ፣ ጥሩ ሰው ሆኑ፣ ስኬታማ ሆኑ። እውነቴን ነው እኮ ስኬታማ ሆኑ፣ ቁም ነገር ይኖራችሁ።
እናንተ ጉብዝ ጠንካራ ሁኑ። እናንተ ራሳችሁ በራሳችሁ ነው ራሳችሁን ዝቅ የምታደርጉት። እናንተ ጉብዝ ጠንካራ ስትሆኑ እንደናንተ በጣም ምን ልበላችሁ ጉብዝ ጠንካራ የሆነ እናንተን ፈልጎ ይመጣል ቤታችሁ ማለት ነው። እናንተ በሰላም ግቡ። ግድ ዝጋ ስልክ አወራችሁ አላወራችሁ ምንድነው ጥቅሙ? ተጀራጅናችሁ በስልክ አሎ ፍቅር የፍቅር ሀቢብቲ ሀቢብቲ እወድሃለሁ እወድሻለሁ የልቤና ልቤ ተሰነጠቀ ተተረተረ። ይሄ ምንም ነው። ይሄ ነው እንግዲህ በስልክ ማለት ነው። ያላንቺ ውሃ መጠጣት አልችልም፣ ያላንቺ በቃ ያላንቺ ውሃ መጠጣት አልችልም፣ ያላንቺ መኖር አልችልም፣ ያላንቺ ማደራ። ይሄ ምላስ ነው። ይሄ ምላስ ብቻ ነው። ተዚህ የለም ተውስጥ የለም ከዚህ ብቻ ነው። ስለዚህ እባካችሁ ወደ ሀገራችሁ ስትገቡ ማትናገሩ፣ ወደ ሀገራችሁ ስትገቡ ማትናገሩ፣ ማንንም ሰው አትመኑ። ከወንድማችሁ ከእህታችሁ ውጪ ከአባታችሁ ከእናታችሁ ውጪ ማንንም ሰው አትመኑ። ማንንም አትመኑ። እኔ ልንገራችሁ ስሙኝ፣ ማንንም አትመኑ። ምንም ዛሬ ያወረሳችሁት ነገ ይክዳችኋል። ነገ ያወረሳችሁት ዛሬ ይክዳችኋል። በአሁኑ ሰዓት ሰው አውሬ ሆኗል። አውሬ ጅራት ያለው ነው እንዴ? ጅራት የሌለው አውሬ ነው ሰው የሆነው። ጅራት የሌለው አውሬ ፍቻ። ፈጣሪ ይጠብቀን ከእንደዚህ አይነት ጉድ። እውነት ፈጣሪ ይጠብቀን። ሁላችሁንም ፈጣሪ ይጠብቃችሁ። ፈጣሪ ይጠብቃችሁ። እባካችሁ ግን እባካችሁ እንዴት ለሀገራችሁ የወጣችሁት እኔ እንጃ። እኔ ማለት ነው እንኳን ወንድ ልጅ ማለት ነው እንኳን ወንድ ልጅ ሴት ልጅ አላወራም። በአሁኑ ሰዓት ሴት ጓደኛ እንኳን ስልክ የማወራው የለኝም። እንዲሁ በዩቱብ ምክንያት ወይ ዋትስአፕ ወይ ቴሌግራም እሱም ባወራ ነው እንጂ እንኳን ወንድ ልጅ የማላቀውን ሰው በአሁኑ ሰዓት ሴት ልጅ አላወራም። ባይዘው እኔ በጣም ቢዚ ያርጎኛል ዩቱብ። ተስራዬ ውጭ ዩቱብ ቢዚ ያርጎኛል። ስራዬን ትጨርስ ወደ ዩቱብ ነው። በቴሌግራም የተሰሩ ስራዎች አሉ። ወደ ዩቱብ ገብቼ ተሰዎች ጋር ፋሚሊ ሆናለሁ። ፍቅር እየሰጠኝ ዩቱብ ማለት ነው። ዩቱብ ሱስ ይዞኛል በአሁኑ ሰዓት እኔ ዩቱብ ነው ሱስ የያዘኝ። ትዳሬ፣ ሁሉ ነገሬ እኔ በቃ ጭንቅላቴ አንድና አንድ ዩቱብ ላይ ነው። ማንም ሰው አላወራ። ጓደኞችም እየተቀየሙ ነው። እሷ ስልክ አታወራ ምናምን እያሉ ማለት ነው። ሰው ነው ችግር የለውም። እናንተ ስኬታማ ስትሆኑ ያን ጊዜ ታወራችኋላችሁ ጓደኞቻችሁ። ያን ጊዜ ትዳሩ የሚመጣ ስኬታማ ስትሆኑ በጣም የሚያሳዝን